ፍፄ አንገበገበ ከዚህ በኋላ እኮ በቃ በሀይሚ መሸቀል ቀራ ሀይሚ የለም ስሟን እንዳጠራ አሁን እሷ ጥቅሙ ቀርቶብን አይደለ የእንጀራ ገመድ ተበጠሰ ኤፋን ፎቶ ዘቅዝቀ ምናምን ፎቶ በዘቀዘቀ እሷ አይመለስልም ብራዘር ፎቶ መዘቅዘቅ ምንም አይደለም ያንተም ይከረበታል ከፈለክ ምን አንተ ባለቤቱ አሁን እኮ ጋይስ ባለቤቱ እኮ ፍጹም ነው እንጂ ብሩኬ እኮ አልመሰለንም አሁን እኮ እንዴ ከብሩኬ ባሰብን እኮ ፍጹም ነው ሀይሚና ብሩክ በመለየት ልክ እሱ ሚስቱ የተለየችው አይነት በቃ እንደዛ ነው አክት እያደረገ ያለው እና ይሄ ልጅ እንደዚህ የሚያደርገው ለሀይሚ አስቦ ለብሩክ አስቦ አይደለም ራሱ ጥቅም ቀረበት እንግዲህ የፍጹም ቻናል ታውቃላችሁ በሀይሚ ፎቶ ነው እዚህ የደረሰው እና ያው የእሷን ፎቶ እየለጠፉ መስራት ይቀራል ከዛ በኋላ እና ጥቅሙ ቀርቶበት ነው እንደዚህ አንገበገበ አቃጠል አይደል አንሰፈሰባ ተግብግብ ግብግብ ያርገ ከዚህ በኋላ ሀይሚ እያሉ በሷ መሸቀል የለም በነገድ የለም በራስን ይቻላል እንዴ ፍቅረኛ ጠብሰ አንተን አትልም እንዴ ራስን አችልም እንዴ ምን ነው ካለሷ ይሁንልንም አላችሁ ወንድም ምናምን ታው እንጂ ትናንት ራሱ ሰላም እያልክ ካሜራ እንደቀነ የመጣ በስፋ ነው ዙሩ በስፋ ነው አሁን ፍፄ ያንገበገበው ከብሩክ በላይ የተንገበገበ መለየታቸው አይደለም ያንገበገበው ማለት ነው ኦ ማይ ጋድ እናንተ ያንገበገበው ምንድነው በሀይሚ ፎቶ መስራት የለም በሀይሚ አሁን ቢታረቁ ራሱ ሀይሚ ለፍጹም ጥሩ ትሆንለታለች ብዬ አላስብም እና ፍፄ ዝም ብለህ ነገ እነሱ መታረቃቸው ላይ ቀር መጥፎ ቃል ከአንደበት አታውጣ ከብሩኬ በላይ እየሆንክ ነው እንደውም ባለቤቱ ብሩክ ሳይሆን አንተ ነው እየሆንክብን ያለ ነው እና የኔ ውዶች እንዴት ናችሁ ደህና ናችሁ አይ ጉንፋን ይዞኝ አሁን በዚህ ድምጽ ሀሜት አይከብድም ስመኝ ኧረ ተይ ዛሬ ቢያንስ ቢቀርብሽስ እኔ ካላወሩም ለምን አላቅም በቃ ሱስ ሆነብኝ በቃ ወሬና እንደዚህ ድምጽ የተዘግቶ ራሱ አወራለሁ ጌታ ሆይና እና ማለት ነው ኧረ በእናታችሁ ንገሩኝ ምንድነው እኔ ሁሌ ነው ጉሮሮዬን የሚያመኝ እንደሆነኝ አላቅም እና በዘጋሽ የሚልም አይጠፋም እኮ መቼም ወይ መከራ ሀበሻ እኮ ህመማችሁን ችግራችሁን ስትነግሩ ደስ ነው የሚለው እና የምትወዱኝም አላችሁ የምትጠሉኝም አላችሁ ለምትወዱኝ የነገርኳችሁና ድምጽ ተዘግቷል ይቅርታ ብዙም አይሰማችሁ ይመስለኛል ግን ቢዘጋም ለሀይሚ መከራከር አይቀርም ቅመምዬ አይዞሽ የኔ ውድ እኔ በጣም ነው የደበረኝ ማርያምን እንደዛ ጉትት አድርጎ እንደ ጎዳኒስት ጉትት አድርጎ እንደዛ ሲያወጣት ኦ ማይ ጋድ እንዴት የተሰማኝ ስሜት አይጣል ነው ይቀጥል እንደዛ ጎትቶ ስላስወጣት ብዙ ሰዎች በጣም ደስ ብሏቸዋል እስታይ ደግ አርጋት ይቾራዳ ቤቱ ድረስ ማን ይጃላ ምናምን ያላችሁ ሰዎች ሲጀመር ሀይሚ አይደለም የተዋረደችው ራሱ ነው በቃ ምን ያክል በቃ የጭንቅላቱን ሰው እኮ ማለት የሚያደርገው ነገር ከካሜራ ጀርባ ምን አይነት ሰው እንደሆነ ነው የተረዳሁት እንጂ በሚያደርገው ነገር የሰው ማንነት ታውቃላችሁና ይሄ ልክ ሂጂ ብሎ እንደውሻ አባሩ ያውን በቤቷ ሳትፈልግ ራሱ እሱ ጎትቶ ነይ ቤት ተከራይቼልሻለሁ አብረን እንኑር አብረሽኝ እንድትሆኝ ፈልጋለሁ ብሎ እቃዋን ወስዶ አልጋዋን ቴሌቪዥን ሁሉ ነገር ወስዶ አሁን ጎትቶ እንደውሻ ማስወጣት በጣም ይከብዳል ራሱ ነይ ብሎ አስገብቶ ራሱ ጎትቶ ያስወጣው ሀይሚ እኮ ሻንጣዋን ይዛ አንተ ጋር ልኖር ብላ አይደለም ሄደችው እሱ ራሱ ነይ አብረን እንኑር ብሎ ነው የወሰዳት እና ምንም ሀይሚ የምትዋረድበት አንዳችን ምክንያት የለም ሲቀጥል ደግሞ ወንድማ እሷ ለዚህ ነው ውጭ መባል ነው እንዴ ወንድማ እኮ ለሷ ብሎ ተደብድቧል እጁ ተገንጥሏል ለሷ ይሄ ምንም አይደለም ለወንድሟ የከፈለችው መስዋዕትነት ነው ምክንያቱም ወንድሟ ለሷ ብሎ ተደብድቧል ምናምን እና እነሱ አሁን መደብደብም ሀይሚን መጎተት የለባቸውም ለምን ተጠየቅን ተብሎ ሰው እንዴት ለምን ይናደዳል እንዴ ማስተካከል ደግሞ አንዳንድ ሰዎች ደግሞ ልክ ፍፄ ያለውን ነገር ይዛችሁ እንዴ ምን እናስተካከል የሚባል እኮ የተማረ ሰው ኤፍሬም ይማር አይማር ብሩክ ይማር አይማር በምን ታውቃላችሁ እሰይ ሲጀመር ተምረዋል ሁሉም ማይማር የለም በአሁኑ ዘመን ካልተማሩ እንዴ ነው ዩቲዩብ ተምብሌል በዚህ ልክ እየሰሩ ፖስት የሚያደርጉት እና የነሱ ወር እየለቃቀማቸው አታውሩ ሲቀጥል ሀይሚ ምንም ወርደት የለባትም ለወንድሟ የከፈለችው ዋጋ ነው ለሷ ወንድሟ እንደዛው ነውላታል እሷ ደግሞ ለዚህ እንደዚህ ብትሆን ምንም አይደለም በብሩኬ ብትገፈተር እና እነዚህ ልጆች ነገሩ እየሰፋ ሄዷል እየከረረ ነው ሀብን በዛ በፍቅር መሀል አልገባ ምናምን ይያል አረባከ አትገባም እንዴ ባለፈው ያወራው ታዲያ ለምንድነው አልገባውም ይያልክ ባልሆነ ብቻ በጣም ነው የገባው እንጂ እኔ እኮ ማለት ነው ፍፄና በብሩክ ዙሪያ ያለ ሰዎች በሙሉ ማለት ነው ሀይሚና ብሩክ አብረው እንዲሆኑ አይፈልጉም በጣም ያስመስላሉ ልክ እንደሚወዷት ሀይሚ ማለት ነው ሀይሚን እንደሚወዷት እያስመሰሉ ነው የሚኖሩት እና ሀይሚ የኔ ቅመም ምናምን ግን ወዷት አይደለም መነገጃ ነው
እና አሁን ፍጹም አንገበገበህ፣ ተቃጠልክ፣ ነደድክ። በእነ ሀይሚና በእነ ብሩክ እኮ ነው 100,000 ሀብ ብትሉ ፍፄ ብትሉ የሁሉ ሰብስክራይብ የመጣው በነ ብሩክና በሀይሚ ነው፣ በሀይሚ ፎቶ ነው። እና ፎቶ እየለጠፉ መስራቱ ስለሚቀርብ ነው አንተ ኤፍሬምን የዘቀዘቀው። እንጀራ ላይ አመድ ነሰነሰብህ። አይዞ አይዞ እንዴ አንተ ሁሌ ጥገኛ መሆን አይደብርም እንዴ? ራስህን ቻል እንጂ ፍጹም ራስህን ቻል። ማን ተዘግዝቆ ማን ይቀራል? ራስህን ቻል። እሺ ራስህን ችለህ ሰራ እንጂ ሁሌ በእነ ሀይሚ ፎቶ ካሜራ ደቅነህ እንዲህ አድርገው እንዲህ ብሎ በጣም አስጠላብህ። እኝኝ ሁሌ እና ንግዱ ሊቀርብ ሆኖ ነው። በእርግጥ ዶላር ነው ምናምን ያናድዳል። ግን እንዲሁ እያስመሰልክ መቀጠል ትችል ነበረ። እያስመሰልክ መቀጠል ትችል ነበረ። መሳደብም አያስፈልግም፣ መማታትም አያስፈልግም። የሰው ፎቶ አንተ እኮ ከብሩኬ በላይ ነው ለሀይሚ ያስብላታለሁ ያልክ ያለው በቤተሰብ መሀል ዘው ብለህ መግባት። ኧረ ነውር ነው፣ አይደረግም። እንዴ ነው በዚህ ልክ ቤተሰብ መሀል ዘው ብለህ መገባው እንዴ? አይደብርም እንዴ አንተ? እና ለሀይሚ ያስቦላት አይደለም ንግዱ ፎቶ እየለጠፉ መስራቱ ቀርቶበት ነው። እና ከባለቤቱ በላይ ነው የሆንክብን። እና አንተ ደግሞ አታሽቃብጥ። ዝም ብለህ አርፈህ ቁጭ አትልም እንዴ? ኤፍሬም በፍቅር ማለት ትግባ ትላለህ። ሶስሽ ወንድሟን አንተ ምን ቤት ነው የምታለቀልቀው? መሀል ላይ ምን ቤት ነው አንተ የምታለቀልቀው? አንተ አልገባውም ብለህ ነው? ገብተሃል እኮ ወንድሟን እየሰደብክባት ነው እኮ። አስታራቂ መስለ የሆነ ወዳጅ መስለ የሆን ጠላት ነገር ነው መቀስ። እና አንተ ራሱ ውጣ። እሺ አንተ ራሱ የማይመለከት ቦታ ነው እየተገኘ ያለው። ውጣ፣ አታለቅልቅ ማለት ነው። እና ሀይሚዬ ደግሞ እንደዛ ሲገፈተርሽ ምናምን በጣም ደብሮኛል፣ አናዶኛል። ግን ደግሞ ምንም እንዲሰማሽ አንፈልግም። አንቺ ጎበዝ ነሽ። ለወንድምሽ የከፈልሽ ዋጋ ነው። እንደዛ ቢያዋርድሽም ቢገፈትርሽም ለምንሽ አይደለም ሄድሽው። መጀመሪያ ራሱ ነው የወሰደሽ። አሁን ደግሞ አስረዳኝ ብለሽ ስትሄጂ ከማስረዳት ይልቅ መገፍተርን መርጧል። አንቺም ደግሞ ትዕግስተኛ መሆን አለብሽም። ሀይሚ በጥፊ መምታቷን እኔ ጥሩ ነው አላልኩም። ወንድ ልጅ ላይ እጅ ማንሳት አስፈላጊ አይደለም። ግን ደግሞ ብሩኬን ብትሆን በዚህ ልክ ሀይሚን መገፈታተር መመነጫጨቅ የለብም ነበር። ማስረዳት ትችል ነበር። ማስረዳት እየቻልክ ግን እንደዚህ ጎትተህ እንደ ከእዩና ከማን ነው የምትባለው ደግሞ አብሳላት ከነሱ ጋር ለያትም በቃ ከነሱ የተለየ ነገር አላደረክም። ትናንት ልክ እዩን እንደገፈተርካት ሀይሚንም ገፈተርካት፣ አብሳላት እንደገፈተርካት ሀይሚንም ገፈተርካት። በቃ ልክ እንደ ሌሎቹ ሴቶች። ከሌሎቹ ሴቶች ካለያት ደግሞ ሀይሚ በምን ተለየች? በምን ተለይታ ሚስት ትሆናለች? ልክ እንደ ሌሎች ሴቶች እየጎተትክ እያወጣህ እየጣልካት እና በጣም ነው የሚደብረው። ተከባበሩ። ነገ አብራችሁ መሆናችሁ አይቀርም። በዚህ ልክ ሲቀጥል አታብቁ። ቤተሰብ ነን ምናምን የምትሉ ጓደኛ ነን የምትሉ ሰዎች አታለቅልቁ፣ አታስመስሉ። እያስመሰላችሁ ነው። የእውነት እንዳልወደዳችሁ በደንብ እናውቃለን። ጥቅማችሁ ስለቀረባችሁ ተንገብግባችሁ ነው። እና እኔ ከዚህ በኋላ ሀይሚን ራሱ የሚመቷት ይመስለኛል። በግድ ከኛ ጋር ካልሰራሽ ብለው ማለት ነው። እና ሀይሚዬ ከዚህ በኋላ እሱ ቤት ድርሻ ትበይ፣ የራሽን ህይወት ኑሪ። በቃ ጠየቅሽው፣ አስረድቶሻል። በቃ ወርዶ ሊላከሽ። ከዚህ በኋላ እሱ መጥቶ ከለመነ ይለምንሽ፣ ይቅርታ ከጠየቀ የሚጠይቅ። ከዛ ውጭ ግን እየሄድሽ ቤቱ እንደዚህ አስረዳኝ ማለት አይጠበቅብሽም። እቃሽን አውጥተሻል። ወንድምሽ እንዲድንልሽ ሕክምና አድርጌ የእውነት ተመቶ ከሆነ በቃ ከዛ ውጭ ብሩክ ሄዶ እንደዚህ ላፊ ቃል መነጋገርም አስፈላጊ አይደለም። በቀልም አስፈላጊ አይደለም። እግዚአብሔር ይበቀል ነው የሚባለው። እና የራስሽን ላይፍ ብትኖሪ ጥሩ ነው። ነገሮች ተስተካከሉ፣ ካልተስተካከሉ ግን እንደዚህ መጥፎ ቃል ከእናንተ የማይጠበቅ ቃል ሁለታችሁን ባታወጡ በጣም ደስ ይለናል። ከእናንተ እንደዚህ አይነት ነገር ስለማንጠብቅ